ይኸውልህ ስማኝ ይኸውልህ ውረድ ይኸውልህ ግድል ይኸውልህ ሁሉም ይኸውልህ ሰማኝ አይደል አያገባህም አንድ ወር ቆልፈ ቤት ቁጭ አንድ ወር ብቻዬን ቤት ስቀመጥ ብዙ ነገሮች ጭንቅላቴ ላይ ይመጣሉ ራሴን ባጠፋስ ከዚህ ሁላ ጭንቀት ይኸውልህ የሰው ላብ የሰው ለቅሶ የሰው እንባ መጥፎ ታውቃለህ ያብር ግን የሰው ላብ እኮ የሰው ነው የኔ አይደለም እሷ ናት ይዘው የጠፋችው ለሚሊዮን ብር አዎ በቃ እሷ ናት የወሰደችው አሁን ቀጥታ ምንድነው የምናደርገው የትኛው ቤት ውስጥ እንደምትገባ ነው ማየት ያለብን የምትገባበትን ቤት እና በዚህኛው በኩል እንግዲህ ቤተሰቦቻችን አሁን እዚህ ጋር ቆሜ ማለት ነው ብዙም የምናገረው ነገር የለኝም ያው ጉዳዩን በኋላ ነው በደንብ መነግራችሁ ማስረዳችሁ የሚሆነው ማለት ነው ቴዳ እህትየዋ ናት ደውላልኝ ወንድሟ ራሷን ላይ ያጠፋ ወደ ጓሮ እንደገባ የነገረችኝ ማለት ነው ከዚህ ቀደም በተደጋጋሚ እየደወለችልኝ አልሄድኩላትም ነበረ አሁን ተደብቃ እነሱ እንግዲህ ደጅ እንዲሆኑ አስወጥቷቸዋል ሁሉ ይኸውልህ ስማኝ ይኸውልህ ውረድ ይኸውልህ ግድል ይኸውልህ ሁሉም ይኸውልህ ሰማኝ አይደል ይኸውልህ ስማኝ ይኸውልህ ውረድ ይኸውልህ ግድል ይኸውልህ ሁሉም ይኸውልህ ሰማኝ አይደል ይኸውልህ ሁሉንም ነገር ሰምቻለሁ ይኸውልህ ዞር በል እየሰማኝ ነው ሁሉንም ነገር ሰምቻለሁ እየሰማኝ ነው አይደል ይኸውልህ እየሰማኝ ነው አይደል መፍትሄ አይሆንም ይሄ መፍትሄ አይሆንም እየሰማኝ ነው አይደል ይሄ መፍትሄ አይሆንም ይኸውልህ እየሰማኝ ነው አይደል ይሄ መፍትሄ አይሆንም ይኸውልህ ና ይሄ መፍትሄ አይሆንም እየሰማኝ ነው አይደል ቢኒያም ነው አይደል ያሉት ስሙ ይኸውልህ ቢኒ ሰማኝ ይሄ መፍትሄ አይሆንም ቢኒ መሮኛል ይኸውልህ አታቀኝም አላቀም ተወኛል ይኸውልህ እኔ አውቃለሁ ቢኒ ራሴ ላታበት ይኸውልህ ቢኒ ሰማኝ እናስተካክለዋለን ሁሉንም ነገር ቢኒ እየሰማኝ እኔን ታቀኛለህ አዎ አውቃለሁ ቢኒ ለቀኝ ሁሉም ነገር ይስተካከላል ዞር በል ይኸውልህ ቢኒ ምንም ይስተካከል አይደለም ይኸውልህ ቢኒ እየሰማኝ ነው አይደል ገመድ ውስጥ ቢኒ ይኸውልህ ስማኝ እናስተካክለዋለን እያልኩ ይኸውልህ ስማኝ እናስተካክለዋለን ሁሉንም ነገር ሰምቻለሁ የተከሰተውን ነገር ሰምቻለሁ ቢኒ ሰምቻለሁ የተከሰተውን ነገር አልመልስልህም ቢኒ ይኸውልህ ተረጋጋና ምንም አልሰጠህም ገመድ ውስጥ አልሰጠህም አላናግርህም ታናገረኛለህ ቢኒ ይኸውልህ እንደዚህ አይደለም ተረጋጋ ራሴ ማጥፋት ነው ቢኒ እየሰማኝ ነው አይደል ገመድ ውስጥኝ አይደለም ይኸውልህ እየሰማኝ ነው ተረጋጋና አንዴ ማለት ነው ታቀኛለህ እኔ አዎ ቢኒ ታቀኛለህ ገመድ ውስጥ ራሴ ላታበት ቢኒ አውቃለሁ ማን ውጣልኝ የዜድ ወንድም ነህ አይደል ዜድ ደውላልኝ ነበር ተወኝ በእናትህ ተወኝ እኔ ራሴ ላጥፋበት አሁን ይኸውልህ ውጣልኝ በእናትህ የዜድ ወንድም ነኝ ይኸውልህ ስማኝ ማንንም በቃ አያገባኝም እኔ ራሴ ማጥፋት ነው የምፈልገው ይኸውልህ ገመድ ውስጥ ቁጭ በል ተረጋጋ የዜድ ወንድም ነህ አይደል ደውላልኝ ነበር ተረጋጋ በቃ ይኸውልህ ተረጋጋ ይኸውልህ እኔ ታቀኝም አላቀም እኔ ያለብኝ ችግር አለ ውጡልኝ ቢኒ ለኔ መፍትሄው ራስ ማጥፋት ነው ራሴ ላጥፋበት ራስን ማጥፋት ደግሞ መፍትሄ አይሆንም እየነገርኩ ነው ራስን ማጥፋት በምንም አይነት መልኩ መፍትሄ አይሆንም መፍትሄው ራሴን ማጥፋትና ማጥፋት ብቻ ነው እናስተካክለዋለን ምንም ሰው የምታውቀው ነገር የለም የሚስተካከል ነገር አይደለም የሚስተካከል ነገር አይደለም ሰምቻለሁ ወይኔ ለምን አጣልኝ ሰውዬ ተረጋጋ ምንድነው እስቲ ይኸውልህ አሁን ተረጋጋና ቁጭ ብለን እናወራ ና እንሂድ ቁጭ ብለን እናወራ ያለውን ነገር ይኸውልህ ለማስተካከል አይደለም ለማስተካከል እንሞክራለን ይኸውልህ የሚስተካከል ነገር አይደለም ይኸውልህ ሰምቻለሁ የደረሰውን ነገር ሁሉንም ነገር እሺ ጥሩ እኔ ገመዴን ሰጥተኝ ምን አለ አይደለም ለምን ራሴን ባንክ አይደለም ይኸውልህ ቢኒ ምንም የምታውቀው ነገር የለም ቤተሰቦቻችን እንግዲህ
የተፈጠረውን ነገር ራሱን ሊያጠፋ ሲል የደረስንበትን እንግዲህ ቢኒያም የሚባለውን አንድ ወጣት መልካም ስራ ከዚህ በፊት የሚሰራ የነበረ ልጅ በሆነ ኢንሲደንት በሆነ አጋጣሚ አሁን ራሱን ሊያጠፋ ነው ሊል ሲል ነበር የደረስንበት ማለት ነው። ከዚህ ቀደም እህቱ በተደጋጋሚ እንግዲህ ልክ ሌሎቹ ሰዎች እንደሚደውሉልን እርዱን ብለው ማለት ነው የተለያዩ ኬዞችን ይዘው እንደሚመጡት እንደምንሰማቸው ቀድማ ነገር አልነበረ። ግን እንደምታዩት በተለያዩ ስራዎች በተለያዩ አጋጣሚዎች በእኛም በራሳችን አንዳንድ ነገሮች ምክንያት ማለት ነው በተደጋጋሚ ያው ሁሉንም ሰዎች በአንድ ማግኘት አንችልም። እቺ ልጅ ግን ነገሩን ቴክስት አድርጋልን ነበረ። ቴክስት ካደረገችልን በኋላ አሁን ግን በቃ በአፋጣኝ መድረስ አለባችሁ፣ እኛ ሁላችንም ካስወጣን በኋላ ወንድሜ ራሱን አሁን ሊያጠፋ ነው እያለች ነበረ። ግን ከዚህ በፊት በተደጋጋሚ ይሄን ነገር እንደ ዛቻ እንደ ማስፈራሪያ እያረገ ያስጨንቃቸው ነበር ቤት ውስጥ። አሁን እንግዲህ ትንሽ ከተረጋጋ በኋላ ለምንድን ነው ይሄን ነገር ሊያደርግ ያሰበው የሚለውን ነገር እንግዲህ እህትየው በተወሰነ መልኩ ነግራኛለች። ግን ከራሷ አፍ አሁን ተረጋግቶ ልብስ እንዲቀይር አድርገነዋል። እንዲረጋጋ እያደረጉት ነው እንግዲህ እነ ቴዲም አሉ አንድ ላይ ማለት ነው። እነ ወንዴ ቴዲ ሆኖ እንዲረጋጋ ነገር እያደረጉት ነው። ይህን ነገር ለምንድን ነው ራሱን ሊያጠፋበት ያለው ምክንያት ያው እህትየው ለእኔ የነገረችኝ ነገሮች አሉ። ኢንዲቴል ግር ከሱ ጋር የምንሰማው ነው የሚሆነው ማለት ነው። እንግዲህ ተመልካቾቻችን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ እንግዲህ ከስር እንድታስቀምጡልን በትህትና እንጠይቃለን። እዚህ ጋር አንድ የምነግራችሁ ነገር ምንድን ነው የተወሰነ በዚህ አንድ ወር ውስጥ የባህሪ ለውጥ እየታየበት ነው። ኢንተርቪው በማድረግበት ሰዓት ምናልባትም ይህን ልጅ ማለት ነው የባህሪ ለውጥ በማል ልታዩበት ትችላላችሁ። ያ ማለት ምንድነው ትንሽዬ በጣም ሳይሆን ትንሽ ወሰድ መለስ ማለት የአእምሮ ላይ በጣም አይደለም ነገሮችን በስነ ስርዓት መናገር ይችላል፣ በስነ ስርዓት መግለጽ ይችላል። ግን የሆነ ሰዓት ላይ በፊት የሚሰራቸው ስራዎች ይመጡበታል። ያጠፋቸው ጥፋቶች ወደ ኋላ በቃ የሆነ ጭንቀት ስትረስ ውስጥ ነው ያለው። ግን ዞሮ ዞሮ ምንድን ነው የምናደርገው ማለት ነው። ዶክተር ገመችስንም በዚህ ጉዳይ ላይ አሁን ደውዬ አናግሬው ነበረ። ታውቁታላችሁ ቤተሰቦች ከእስኬ ኬዝ ጋር ተያይዞ የተለያየ ነገሮችን ሲያማክረን የነበረው ማለት ነው። እሱም እንደ አጋጣሚ አንዳንድ ነገሮችን ይነገረኛል። እሱም መምጣት ከቻለ መጥቶ ሕክምና የሚደረግበትን ነገር ከህክምናው በላይ ደግሞ የተለያየ ድጋፎች ያስፈልጉታል። ይሄ ሰውዬ ኬዙን እንግዲህ ለምንድን ነው እንደዚህ የሆነበትን የሚለውን ዲቴል ስትሰሙት የምትረዱት ነው የሚሆነው። አሁን እየመጣ ነው ብለውኛል እነ ቴዲ። አብረን ቁጭ ብለን ምንድን ነው እስቲ ያጋጠመው የሚለውን አብረን የምንሰማ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ በደንብ ይደረግ። ሀሳብ አስተያየቶቻችሁን ከስር ኮሜንት ሴክሽን ላይ አስቀምጡልን። አብራችሁን ቆዩ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ ሶስተኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ቤተሰቦቻችን አሁን እንግዲህ ከቢኒ ጋር መተን እንግዲህ አንዳንድ ነገሮችን ለማውራት ካሜራ ይዘንም እንግዲህ ቁጭ ብለን አስፈቀደነዋል ማለት ነው። መፍትሄም ካለ እንግዲህ ብዙ ቤተሰቦቻችን ናቸው ይህን ፕሮግራም የሚከታተሉት። በነፃነት ሆነ የደረሰብህን ነገር ምን እንደደረሰብህ ምንድን ነው ምክንያቱ እንደዚህ ልትሆን የቻልክበት ምክንያት ራስን እስከ ማጥፋት ድረስ የደረስክበት ምክንያት እንግዲህ ዜድ ለኔ ነግራኛለች። አንዳንድ ነገሮች እንግዲህ ይህን ፕሮግራም ለሚከታተሉ ሰዎች አንተም እንድትነግርልኝ ነው እንግዲህ ካሜራ አብርተን ቁጭ ያልነው። ያው ከጠቀማችሁን ያለውን ነገር እነግርሃለሁ፣ ችግር የለብኝም። ግን ያው ምልህ ተስፋ ቁርጫለሁ። ተስፋ ያለው ነገር የለም። ግን ያው ለኛ ነገርን ሰው ይማርበታል ሲያልከኝም ያው ጥሩ ነገር ስለሆነ ነው። ቢቀረጽ ሰው ይማርበታል፣ ሰው ድጋሚ እዚህ ነገር ውስጥ ላይ ገባ ይችላል ምናምን ነገር ስላልከኝ ችግር የለውም። ያለውን ነገር እነግርሃለሁ። ግን ያው መፍትሄ እንፈልጋለን ላልከኝ ነገር
አንዴ የሞተና ያለቀ ጉዳይ ነው ማለት መፍትሄ የማይኖረው ምንም አይነት ነገር እዚህ ምድር ላይ እኛ ከተባበርን ነገሮችን ከተወያየን ልክ ነህ። መታችሁ ወስኜ ባለሁበት ሰዓት ላይ መታችሁ አዳናችሁ። ምልህ ግን ያው አንድ ሰው ተነስቶ ራሱን ለማጥፋት እዚህ ደረጃ ከደረሰ ምን ያህል ነገሩ ሃርድ እንደሆነ ትረዳኝ ትችላለህ። ተስፋ አደርጋለሁ። ያው በዚህ የተነሳ ብዙ ነገሮች ደርሰውብኛል። ጠንካራ ሰው ነህ። ይኸውልህ ትሆናለህ እኮ የሆነ ነገር አንተ ጠንካራ ሰው ነህ። ስለአንተ እህትህ እየነገረችኝ ነበር። አሁን አንተ ሻወር እስከምትወስድ ምናምን በነበረበት ሰዓት እስከምትረጋጋ በነበረበት ሰዓት ቁጭ ብለን እያወራን ነበረ። አንዳንድ ሰዎችንም ስልክ ደውዬ እያወራው ነበረ። የደረሰብህ ነገር ነው የሰምቻለሁ። እሱ ዲቴል ቁጭ ብለን የምናወራቸው ይሆናል። ምንድን ነው የሚለውን ነገር ግን ዞሮ ዞሮ አንተ ለሌላ ሰዎች ብዙ ያልኩህ እንደሆነ ታውቃለህ። እንደ ማንኛውም ሰው ሰርቼ ገባ ነበር። እንደ ማንኛውም ሰው መንቀሳቀስ አይነት ሰው ነበር። የህይወት አጋጣሚ ወዴት እንደሚወስድ አታውቅም። ምን ቀን ምን ይፈጠር አታውቅም። እንደ ማንኛውም ሰው ዛሬ እንደዚህ እንደምታየኝ እንዳልመስልህ፣ ዛሬ እንደዚህ ራሴ አንደኛ እንዳልኩት እንዳይመስልህ፣ ራሴ እንደጣልኩት እንዳይመስልህ። ትንሽ ይቅርታ ትረዳኛለህ። ትንሽ እንትን ስላለ ነውና ምን እጣውንም አሁን እየሰራህ ነው እንትኑ አለ አሁንም ድረስ እንትኑ አለና መሀል ላይ እንትን ይለኛል። ይቅርታ እንትኑ ችግር የለውም እናወራለን። ችግር የለም ምንም። አንተ በነፃነት የምትፈልገውን ነገር ነው። እኔ መፍትሄ ካለው እነግራችኋለሁ። ችግር የለውም። እሺ የደረሰብህን ነገር እምልህ እኔ እስቅ ነበር፣ እጫወት ነበር፣ ደስ የሚል ህይወት ነበረኝ። ሁሉም ነገር ግን በአንድ ጀንበር ገደል ገባ። በአንድ ጀንበር ጠፋ። በአንድ ጀንበር ሁሉ አንደኛ ብዙ ነገሮች ነበሩ የተስተካከሉ። አሁን ቤት ነበረኝ፣ ህይወት ነበረኝ፣ ገደል ገባ። ምንም ገደል አልገባም። ቢኒ ይሄው እያየሁት እኮ ነው፣ የምትኖርበትን እያየሁት ነው። እችን አንድ ወር ነው አይደለ ነገሮች እንግዲህ ይኸውልህ። አንተ አንድ ወር ለምን ቤት ቆልፈህ ቁጭ አልክ? ለምን አላማከርክም? እሷስ እህትህ ቢያንስ እኮ ነግራት ታውቃለህ። አንዳንዴ ምን አለ መሰለህ ነገሮችን ከመፍረድህ በፊት ስለዛ ነገር እንትን ማለት አለብህ። እኔ የደረሰብኝ ነገር አይደለም አንድ ወር ከዛም በላይ እንትን የሚያደርግ ነገር ነው የደረሰብኝ። አንድ ወር ቆልፈህ ቤት ቁጭ አንድ ወር ብቻዬን ቤት ስቀመጥ ብዙ ነገሮች ጭንቅላቴ ላይ ይመጣሉ። ራሴን ባጠፋስ ከዚህ ሁላ ጭንቀት ይኸውልህ፣ የሰው ላብ፣ የሰው ለቅሶ፣ የሰው እንባ መጥፎ ነው። ምን ቀን እንደሚደፋ አታውቁም። ሰው ካለቀሰብህ፣ ሰው ካዘነብህ፣ የሰው ላብ ከነካ መጥፎ ነው። እኔ የሰው ላብ በላው። ሰው የለፋበትን ወሰዱ። አንተ አይደለህ ማለት እኮ የወሰድከው አይደለ? እስቲ ንገረኝ፣ ምንድን ነው እስቲ የተከሰተው በሰዓቱ ምንድን ነው ምልህ? አንደኛ ዕጣ ይቅርታ ከላይ ጀምሬ ልንገርህ። ኦኬ መስማን አንተም ከቀረስኩ አይቀር ቆንጆ አድርገው ሰደውና ሰው ይስማው። ቢኒያም እንዴት ነበር ያውቃል። የዚህ ሰፈር ሰው እንዴት እንደኖርኩ ትላንት ምን አይነት ክብር እንደነበረኝ ትላንት ስወጣ ከዚህ ግቢ ሰው ታውቃለህ እንደዚህ ነበር ሰላም። ዛሬ ገና ስወጣ ከዚህ የት አለ መውጫ መግቢያ አጣ። ወጥቼ መግባት አልችልም። ነግርሃለሁ ምን መሰለህ የተፈጠረው። እኔ ቢኒያም እንደ ማንኛውም ሰው ቤተሰብ ነበረኝ። ተወልጄ ያደኩት እዚሁ የምታየው ግቢ ነው፣ እንዳየው ነው ግቢው። እናት አባቶቼ እንደ ማንኛውም ኢትዮጵያዊ ነበሩ። አንደኛ ወጣ እና ይቅርታ ችግር ነው። ለዛ ያው ያልነሱም ያላቸው ተውልኝ አለፉ። ያው ትምህርቴን ምናምን ከጨረስኩ ምናምን በኋላ አፈቀርኩ፣ ወደድኩ። በጣም ደስ የምትል ልጅ ወደድኩ፣ አፈቀርኩ። አብረን ነው ነገር ለመኖር ብዙ ነገር አስበን ነበር ታውቃለህ። በጣም ነበር የምወዳት፣ በጣም ነበር የማፈቅራት። አብረን ለመኖር ትንሽ ድምጽ ይቅርታ፣ አብረን ለመኖር ትዳር ምናምን ብዙ ነገር አስበን ነበር፣ ብዙ ነገር አቅደን ነበር። በቃ እንዳልኩ ገና ትምህርት እንደጨረስኩ አካባቢ ነበርና ትምህርቴን ጨርሼ ምናምን ስራ እንትን እያልኩ ምናምን ነበረ ከሷም ጋር በቃ እኔም ስራ ሰርቼ እሷም ስራ ሰርታ አብረን እንኖራለን ባለበት ታይም ላይ ሞተችብኝ። ታውቃለህ ሞተች። ባለቤቴማ ብትሆን ደስ ይለኝ ነበር። ገና አልነጋባ ነበር። አረፈች፣ ሞተች።
አይገር አረፈች። አንድ ልጅ ማለት ያለ ትዳር እንደዚሁ ነበር የወለዳችሁት? ይቅርታና ነገሮችን እስታቸዋለሁ ታውቃለህ። አለፈ እንደዚህ ያለፈ ምን ሆነ መሰል ማዚ በጣም ነበር የምወዳት በጣም ነበር ማፈቅራት እና እዚህ ምናምን ማዘን እናት አባቶች ምናምን ካረፉ በኋላ ትመጣ ምናምን ነበር እኔ ጋር እዚህ አብረን ነው አንደኛ ዕጣ ትመጣ ነበር ሁለት ከዛ አብረን እዚህ ብዙ ጊዜ ስትመጣ ያው አንድ ቀን ከመሸ መታ ተሳሳተ። ቆንጆ ጊዜ ነው እንኳንም ተሳሳተ እንኳንም አረኩት ጣፍጣለሽ ማዚ አብረን አሳለፍን ያን ምሽት ልጅ ተፈጠረ አረገዘሽ ማዚ አንተ አይገርምም? ቆንጆዬ ነበርሽ ባይገርም በጣም በጣም ነበር ደስ የምትል ተክለቁ ምኗ ጸባይዋ ስነ ምግባሯ በጣም ነበር ደስ የሚል ማዚ አረገዘች። አሁን እዚህ ጋር እኔ ምን ማድረግ ስራ ምናምን መስራት አለብኛ በቃ ከሷ ጋር ስራ መስራት አለብኝ ምናምን በቃ ደስተኛ ነበር መለህ አሁን እኔ ብዙ ይሄ ከሰው ጋር ተግባቢ ነኝ ምናምን ከሰው ጋር ተጫዋች ነኝ ምናምን ነገር በቃ ያን ነገር አይቼ ያለኝንም ስራ ይሁንሽ ቢዝነስ ነገር ጀምሬ ከሰዎች ቁም ምናምን ለሰብሰብ ጀመርኩ። ከሷ ጋር አብሬውኝ እየጀመርኩ ነው ገና ይሁንሽ ቢዝነስ ምናምን ነገር በራሴ ከፍቼ ይሰራው ያው እኔ መጥላለው ገና የሌሎችን መሰብሰብ ጀመርኩ። ያው ሰፈር ላይ ታዋቂ ነህ በጸባይም ጥሩ ልጅ እንደነበርክ ለዛም ነው ሰው የሚያምን አይነት ሰው ነበር። አዎ ዛሬ እንደዚህ አንደኛ ስለ እንደዚህ ከቤት መውጫ ማውጣቴን አትየው በርዘግቼ እንደዚህ ቆልፌ መቀመጤን አትይ ሰፈር ሰው አክብሮ ሰላም ይለኝ ነበር እና ምን ያልኩ ነበር ስለ ልጅነት ስለ ሰፈር ሰው እየነገርከኝ ነበር የሰፈር ሰው አክብሮ ማዚን በቃ ትመጣ ነበር ቤት ምናምን ነገር ጓደኞቼም በቃ ሁሉም ሰርግ ነው የሚጠብቀው በቃ ማዚ በማላ ሞተችብኝ አረፈች ማዚ አረፈች። ስለ እጣውም እንዴት እንደጀመርክ ስራውም እየነገርከኝ ነበር ምን በቃ ምልህ ያን ቢዝነስ ጀምር እንግዲህ ቤተሰቦቻችን እዚህ ጋር ይቅርታ እንጠይቃለን ጋራጅ ነገር ከጎን ስላለ ትንሽ የመኪና ድምጽ አለ በጣም ይቅርታ እንጠይቃለን ቤተሰቦች ይቅርታ ዘመዶቻችን እና ምን ልልህ ነው ስራውን እጣው ምናምን እንዴት እንደጀመርክ እየነገርከኝ ነበር ቢዝነስ ጀመርን እሷም ጎበዝ ናት ትረዳኝ ነበር በሐሳብ ማዚና ሱቁን ከፍቼ እኔ መስራት ጀመርኩ ያን ነገር ስጀምር እንዳልኩ ቁብ መሰብሰቡ መጣ ከዛ በላይ ደግሞ በቃ እጣውንም ጀመርኩ ያው ሳየው እጣው በጣም አሪፍ ገቢ ያለው በሰዓቱ እና እጣውን መስራት ጀመርኩኝ ያንን በቃ አሪፍ ሆነ ነገሩ እጣውም የተፋፋመ መጣ የሰፈሩም ሰው ደግሞ ያቀኛል ሱቁም ሰፈሬ ላይ ነው ይመጣችሁበት አስፋልት ላይ አዎ በዚህ በላይኛው በኩል ታች ገኝ ሱቅ አለ ኦኬ ሱቁ አሪፍ ሆነ ቃ ኑሯችንን መስተካከል ጀመረ እጣውን ጀመርኩ በትንሽ እንደዚህ ባንዴ አይደለም ትንሽ ነበር ቁም ትንሽ ነበር እጣውም ትንሽ ነበር እያለን ያደገው እያለ ነው የተጀመረው በ1000 በ2000 ነው ለትንሽ ብር ነበር የጀመርነው መድኃኒዓለም ረድቶን ነው ያደገው እጣውም ከፍ ያለውና መለህ ቀስ በቀስ ማደግ ጀመረ እጣውን ሰው እየለመደኝ መጣ ሰው እያወቀ ይመጣ ቢኒያም ሲባል ሁሉም ሰው ማወቅ ጀመረ እቁብ መታመን ጀመርኩ እኔ ጋር መጣል ተጀመረ ሱቁ ማደገ ሱፐርማርኬት እናሳደጉ አሰብን ያለ ከፍ ያለ መጣ ሁሉ ነገር በቃ ግን በመሃል ማዚ አረፈች አስጠላኝ ሁሉ ነገር ግን ይሁት ይቀጥላል በጣም ማፈቅራት ልጅ ከነ ሁላችንም እንግዲህ አንቀርም ኖረን ያው ወደዛው ወደ ላይ ነው ሁላችንም ፈጣሪ ፈቀደው ነው እንዴት ወዳት ነበር በጣም ነበር ማፈቅራት እሷ የሚተካሲ ታገኛለሁ ያስብ ያላቅም ነበር እንዳልኩ ነው ማዚ ካረፈች በኋላ መልሶ መቆም ከበደኝ ነገሮችን መልሶ ማስተካከል መልሶ ተማጫት ግን ይወት ይቀጥላል ብቻዬን ለራሴ ነው ያሉት በቃ እንደ አዲስ ጣውንም መቀጠል ጀመርኩ ቢከፋኝም ብዙ ነገር ከኔ የጠበቁት ጓደኞቼ ቢያዝኑ ማጫወት ጀመር ማደግ ጀመረ እጣው ከፍ ማለት ስራው አሪፍ እየሆነ መጣ ስራው አሪፍ እየሆነ መጣ ብዙ ሰዎች ናቸው አንተ ጋር ብር የሚያስቀምጡት እንደቁም ማለት ነው አሁን ስትመጡ አይታችሁት ከሆነ አላቅም ከኔ ሱፐርማርኬት ወደዛ ያሉት ሱቆች እንዳለ መደዳው እኔ ጋር ነው የሚጥሉት ማታ ተቀማጭ ያደርጋሉ አዎ እኔ ጋር እያየው ነበር በጣም ብዙ ገንዘብ ነው በቀን እንግዲህ በሺዎች ሁላ አመጣው አንተ ጋር የሚያስቀምጡ በሺዎች ሁሉ መጀመሪያ ጊዜ ቀርላ አስረዳ መጣሉ ተጀመረ መጣሉ አሁን እሷ ካረፈች በኋላ እዚህም ባጣት ሁሉም ነገር አሪፍ ሆነ እቁ
ከፍ ማለት ጀመረ። እንዳልኩ ነው ሰው እያመነህ ሲመጣ ከዚህም ቦታ አልፎ ትላልቅ ሰዎችም የመጡ መጣል ጀመሩ። እጣው ከፍ አለ። 500 ሺህ ገባ። ሚሊዮን እየገባ መጣ። ብር መጣ ስል ደህና ብር መምጣት ጀመረ እኔ ጋር። በቃ ደህና ብር መምጣት ሲጀምር ያው ሰው ልጅ ብር አይጠግብም። እነዚህም ቤቶች ማከራየት ፈለኩ። የምታያቸውን ቤቶች እቁቡም ቅድም የነበርክባቸው ቤቶች ማለት ነው እዛችሁ ቦታ ማከራየት ፈለኩኝ። ግቢውም ሊበላኝ ደረሰ እና ከሰው ጋር ብኖር ብዬ ለሰው ማከራየት ጀምር። እንዳልኩ ሰው ሲመጣ እዚህም ሰፈር ሰው ያከብረኛል። ያው ጥሩ ሰዎች ገቡ። ከገቡት መሀል ድንገት ልቤን ያሸፈተችው አንዲት ልጅ ገባች። ከተከራዮቹ አንደኛ 12 18 19 መጥቷል። አንደኛ እንደዚህ ጮህ ነበር ታውቃለህ። አንደኛ 30 ብዙ ጊዜ 40 ቁጥር ይወጣ ነበር ታውቃለህ። 40 ይወጣ። ያው እየነገርከኝ የነበረው ስለ ግቢ ውስጥ ስለተከራየችው ልጅ በጣም ነበር የወደድኳት። ደስ አለች። ጎረቤት ስትሆን ደግሞ መግባቢያ መንገድ አይጠፋም። ተከራይ ናት። ያው ሰላም ዋልሽ ስላደርሽ መባባል ጀመር፣ መቀራረብ ጀመር። ያው እኔ ደግሞ በስራ የተነሳ ብዙ ጊዜ ቤት አልውልም። እዚህ ብዙ ጊዜ አልሆንም እና አምሽቼ ምከባለው ምናምን ነገርና ውዱድ ውላለሁ ቤት። አንዳንዴ ውዱድ ውላለሁ። ቁብም ምናምን ነገር የዛን ቀን ነው የሚወጣው። ብራቸውንም ምናምን ነገር ስለሚሰጥ ቤት ውላለሁ። ብዙ ሰው ይመጣል ቤት ውዱድ። የሰፈር ልጆች ምናምን ነገር ይመጣሉ። በጣም ምናምን ነገር እናስተካክለው። የዛኔ ደግሞ በመኪና አሳድገ ነው ነበር እጣውን በመኪና አድርገ ነው ነበር ምናምን ነገርና ውዱድ ቤት መኪኖችም ስለሚመጡ እዚህ ስለሚሆን መኪናው በጣም የሚወጣበትም ይኖራሉ። ውዱድ አልጠፋም ከቤት መቀራረብ ጀመር። እሷ ደግሞ እንትን ነው እዚህ ነው የምትሆን። ውዱድና ለቤት ነው የምትሆን። ቤት ክርስቲያን ተጥላሽ ትሄዳለች ነው ደስ ትለኛለች። መቀራረብ ጀመር ምናምን። ቡና ምናምን አፍላ ጠራችኝ አንድ ቀን። ቡና ትጠጣለህ ይያለች። አጋጣሚ ያልነበር የምፈልገው እኔ ተቀራረብ 38 ቁጥር እዛ ገባን። ተቀራረብ ምናምን ነገር ጨዋታ ማውራት ምናምን ነገር ጀመረች ምናምን ነገር ጎበዝ ነው ምናምን ስራ ላይ ምናምን ዘራ አለ። እኔ ደግሞ ደቂቃ አልፈጀብኝ። ሸብ አድርጌ አሳመንኳት። አሁን እንዲህ ነው ከስንቱ ጋር አይደለም። እሱማ ለእኛ ምናምን ቀላል ነው። አስረዳኋት። አወራን ምናምን ተግባባን ምናምን ነው የምልሽ። ከዛ በቃ በየጊዜው ስንቀራረብ ከስራ ምናምን አምሽታ ስመጣ ማለት እቤት ምናምን ትመጣለች። እዚህ እኔ በጊዜ ምናምን ከመጣሁ መታ ቡና ምናምን አፍልታልኝ ትሄዳለች። እዛ በቃ ስንቀራረብ እየተግባባን መጣን ምናምን ነገር። ያው እኔም ብቻዬን አይደል ማዚም ሆቴል ብቸኝነቱም ከብዶኝ አይደል በቃ አብረን ሆነን ከሷ ጋር አብረን ሆነን ያው እሷም ብቸኝነቱ ከብዷት ነበር መሰለኝ። ቶሎ ነው የተጠቃለል ነው። ብዙ ጊዜ አልፈጀብንም። ቶሎ ነው የተግባባን። በፍቅር አብረን ቀጠልን። ግን ዛሬ ይቅርታ ችግር እና አብረን ሆነን ማለት ነው። ከዛ በቃ በጊዜ ሂደት መግባባት ጀመር። እሷ ቤት እዛ ነበር በቃ ያኛው ክፍል ማለት ነው። አሁን ሌላ ሰው ነው ያለው። እሷ የለችም እኮ እዛ። እሷ ልጅ አለች መስሎኝ። እሷ የለችም እኮ ሌላ ሰው ነው ያለው። ሌላ ሰው አካባቢ። የት ሄደሽ እሷ ታዲያ? ልነግርህ እኮ ላወራህ። እዛ የኔ ቤት ገባች። እዚህ ተዋደድና አሁን በቃ በማዚያ አጣሁትን ፍቅር በቃ ፈጣሪ በሷ ሊክሰኝ ነው ብዬ ወይታች አብረን መኖር ጀመርን። እዚህ በቃ የምር ወደደችኝ ነበር የመሰለኝ። ሁሉም ነገር እውነት ነበር የመሰለኝ። አብረን መኖር ጀመርን። አንተ ደስ የሚል የፍቅር ጊዜ ማታ ማለት እኔ እጣ ስራ ሰርቼ ስመጣ ቤቴ ጥዝ ነበር የሚለው ሰው የለም። ብቻዬን ነኝ። እሷ ከመጣ ልጅ ሳይ ነበረችው እህት ጋር ነው ወይስ? ልጄንማ ከወሰደቻት አልነገርኩም እንዴ? ልጄን የማዚ እናት ወሰደቻት። ኦኬ ማዚ እናቷ ቀማ አልነገርኩም። ለካ አልነገርከኝም። እሱን የማዚ እናት ወሰደቻት። እምቢ አለችኝ። በቃ ልጅ አገላ አንተ ነው የገደልካት አለችኝ። ኦኬ በአንተ ምክንያት ነው ያረፈችው አላለችኝ።
ወሰደችብኝ ልጅ አንድ አይኔን ወሰደችብኝ። አንድ ቀን ያዩት ከሰው ጫጫታ አላውቅም። አግኝቻት አላውቅም። ናፍቃኛለች። እኔ ብሌን ነበር ያልኩት ስሟ። እነሱ በእኔ የሚያስጠሩት ይመስላል። በእኔ ስም ግዴታ ነው እንጂ እሱ በእኔ ስም ጠራለች። ታዲያ ብሌን በእኔ ስም ጠራለች። ታዲያ አንተ ጥሩ ሰው ነህ። ምን እያልኩ ነበር? እየነገርከኝ ነበረ ስለ እንትና እቺ ማን ነበረ? ስለ ማዚ ማይልችም ስለ ማዚ አረፈች እኮ አዲሷ ባለቤቴ። ስለሷ ነው የምነግርህ። እሺ ገባን፣ አብረን መኖር ጀመር። ቤቴ ሞቀ፣ ጎጆ ሞቀ። ጋብቻ ልንጋባ ቀን ተቆረጠ። ማዛ የድሮ ባለቤት ናት ያሁኗ? እንዴ ማዚ ሜድሩ ናት። ትዝታዬ የልጄ ናት። ያሁኗ ማን ነበረ ስሟ? ሄለን። እሺ በቃ ሄለን ፈጣሪ በሷ የሚክሰኝ መስሎኝ ነበረ። አብረኑን ከሄለን ጋር በቃ ምን ማረጋጋት ጀመርኩ። ቤቱም ሞቀ። በቃ ተጋቡ ምናምን። በቃ ለምን አንድ ቤት እስከኖራችሁ ጓደኞች ያሉ ምርጥ ጀልሶች አሉ እንጂ ይሰፋል። በቃ ለምን አትዳራት መሰሩትም ለምን እንደዚህ ሲባል በቃ ቀን ተቆረጠ፣ ተጋባ። ያ አይለጋ ቀወጥ አንደኛ ተጋባ። ድንኳን ተጣለ። አንድ ቤት መኖር ጀመር። የኔ ታሪክ የተበላሸው የዛኔ ነው ታውቃለህ። ህይወቴ መስመር ሳተ። ሴጣን ነበረች ሴጣን። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። በጣም የሚያሳዝን ነገር ነው። ያው ሰርግ ተደግሶ ምናምን እንግዲህ ይህን ሁላ ነገር ያደረገች ቆይ ልንገርህ እንዳደረገች ታውቃለህ። የዛን ቀን ሰሞን ብዙ የኛ ስራ አሁን ጊዜው ዘምኗል። የለም ብር በእጅና ናት ይዘው ግድ የሆነ ብር መውጣት ነበረበት ከባንክ እና እንዳልኩ ነው። እጣው ደግሞ መኪና ነው። ይሄ ብር በግድ መውጣት አለበት ተባለ። ያው እኔ አልፈለኩም። እንግዲህ እሷን ማማከርኳትና የብር መውጣት አለበት ተብያ ይውጣ አለችኝ። እሷና ብዙ ግን እንደው የገፋች እውነታቸውን ነው ምናምን አለችኝ። ከዛ ይሄ ረበሻቸዋ ድምጽ አለ እዚህ ጋር እንግዲህ ቤተሰቦች ይቅርታ ብለናል አስቀድመን። እሺ እንትን አለኩ እዚህ ከዛ ብሩ መጣ። አንድ ቀን ባንክ አጽፈን ምናምን ነገር ሰጡ። 2 ሚሊዮን ብር 2 ሚሊዮን ብር 2 ሚሊዮን ብር በካሽ አመጣው። በካሽ 1 ሚሊዮን ቀሪ አለው። 1 ሚሊዮን በትራንዛክሽን ተስማማ። እሺ 1 ሚሊዮን ትራንዛክሽን ልታረጉ 2 ሚሊዮን ደግሞ በካሽ አንተ ጋር ነበር። አመጣ ነው እዚህ የተቀመጠ ቤት ከሷ ጋር ሂደን ነበር ያመጣ ነው። ይሄ ነገር እዛ አምተን አስቀመጥ ታውቃለህ። ያ ብር ግን የሶላር እኮ የሰው ነው የኔ አይደለም። እሷ ናት ይዘው የጠፋችው 2 ሚሊዮን ብር። በቃ እሷ ናት የወሰደችው። የሶላር ነው ታውቃለህ። የሰውን ባሰመመኝ ጭንቅላቴን ታውቃለህ። አመመኝ። ኪዳነ ምሕረትን ጭንቅላቴን አመመኝ። አቃተኝ ታውቃለህ። ምንድነው የምላችሁ ምር ላይ እኮ ቢኒያም ብሩስ እያሉኝ እኮ ነው። ስንት ሰው እኮ ለወጥበታለሁ ብሎ ተስፋ ያደረገበት ብር ምን ብዬ ልመልስላችሁ? እነሱ እኮ ስንት ወር ለፍቶ ነው ያመጡት ታውቃለህ። የሶላብ ታውቃለህ ይከብዳል በጣም። እኔ አሞኛል
ጭንቅላት አይሰራም። አይዞህ ቢኒ። እኔ እኮ እሺ ብትለኝ ብታነቅ ነው የሚሻለኝ። አይ እሱ መፍትሄ አይሆንም እኮ ተነጋግረናል ቢኒ። እንግዲህ ቤተሰቦቻችን ያው አሁን ይኸውልህ እንዴት ነው ማለት የሰው እንባ የሰው ሐዘን ሰው ምንድነው የምላቸው? ምን ልበል ገና አልሰማም ሰው። ያው አንድ ወር ቤት ውስጥ የተቀመጥክበት በርዘግቼ የተኛሁት እኮ ለዚህ ነው። ብሬን ቆለፍ የተኛሁት ለዚህ አመመኝ። ጠይቅ ስልክ ምናምን የሚደውል ዘግቻለሁ። ስልክ የለም ዘግቻለሁ። ቤትስ መተው አያውቁም ሰዎች። ቀን በቀን ነው ይሄው ቁልፉ ናተው ቀን በቀን ነው የሚደበደበው። እሷ እንዴት እንደነገረች አላውቅም። ግን እነሱማ ተጨንቀው ነበረ። ልፈነዳ ነው። እኔ ጭንቅላቴ ሊፈነዳ ነው። እኔ ጭንቅላቴ ሊፈነዳ ነው። የሰው ላብ የሰው እንባ እኔ እሺ ብትሉኝ ራሴን ሲጠዋረው አይሆንም። እሱ መፍትሄ አይሆንም። ይኸውልህ እኛ አሁን ይኸውልህ በተቻለን አቅም ማለት ነው ቢኒ ምንድነው የምናደርገው መሰለህ? በተቻለን አቅም ቢኒ ሰው እኮ እንደዚህ አያውቅኝም። ኪዳነ ምሕረት እንደዚህ አያውቁኝም። እኔ ይኸውልህ በተቻለን አቅም መጀመሪያ አንተ ተረጋጋ። አንተ ከተረጋጋ በኋላ ማለት ነው ቢኒ ውሻ ናት ውሻ። አይዞህ ይኸውልህ አንተ ከተረጋጋህ በኋላ ማለት ነው መጀመሪያው ትልቁ ነገር ያንተ ወደ ጤንነት መመለስ ነው። ጤነኛ ነኝ እባክህ ጤነኛ ነኝ። ወደ ጤንነት መመለስ እንደዚህ የምታስባቸው ነገሮች ራስን ሊያስጠፋ የሚሞክሩ ነገሮች ምናምን መተው አለብህ። እነዛን ነገሮች ከተውክ በኋላ ማለት ነው ብቻ እህት አብራቱን ከተጋሩን ብቻ ናችሁን አንድ ቤት ውስጥ ሁኑ። በተቻለ አቅም አትምጫ አትበላት። እሷ ልትረዳት አልፈልግም። ብቻ መሆን የለበትም። ካሁን በኋላ አንተ ብቻ መሆን የለብህም ቢኒ። እኛ በቻልነው አቅም አንተን ለመርዳት እንሞክራለን። እሺ በለን። ገንዘቡ መመለስ ያለበትን ነገር እንግዲህ ይመለሳል። አዎ ይመጣል ገንዘቡ። ይኸውልህ እየሰማኝ ነው አይደለ ቢኒ? ምን እናደርጋለን መሰለህ? ገንዘቤን ትመልስልኛለህ? ይኸውልህ የእኛን ስራ ክትትል ስራ ነው የምንሰራው። አሁን የሷ ስልክ እየጠራ እንደነበረ ከዛ በኋላ ግን ስዊች ኦፍ እንደሆነ ነው ሲነግሩኝ የነበረው ቅድም ማለት ነው። ስልኳን ዜድ ሰጥታን ነበረ የሷም ማለት ነው። አንዴ ጠራ፣ ከዛ በኋላ ግን ስዊች ኦፍ ነው የነበረው። እንዳጋጣሚ አንዴ ጠርቶ ነበር እና ሌላ ሰዎችን እንደዚህ በስልክ ሎኬሽን ምናምን ተከታትለን የምንይዛቸው አንዳንድ ሰዎች አሉ። ስለዚህ በተቻለን አቅም እሷ ያለችበትን ቦታ ትራክ ለማድረግ እንሞክራለን፣ ለመከታተል እንሞክራለን። እሺ እንግዲህ ቤተሰቦቻችን ከቢኒ ጋር የነበረን ቆይታ እንዳያችሁት እንደተከታተላችሁት ነው የነበረው ማለት ነው። አሁን በተቻለን አቅም ልጅቷ የምትኖርበትን አካባቢ ከዚህ በፊት እንደምናደርጋቸው ማለት ነው አንዳንዴ እንደዚህ አይነት ወንጀለኞች እጃችን ላይ የሚጥልልን እንዴት ነው ስልካቸውን አይዘጉም። ብዙ ጊዜ እነሱ እንግዲህ እዛች ጋር የሚሰሯትን ሳንቲም የሚወስዷትን ምናምን ነው እንጂ አንዳንዴ ያው የሚሰሩትም ስራ የወንጀል ስራ መጥፎ ስራ ማለት ነው ያጋልጣቸዋል፣ ያስይዛቸዋል ማለት ነው በራሳቸው በገዛቻቸው። እንግዲህ አሁን በሎኬሽን እየተከታተልናት ነው ያለችበትን ቦታ ፎቶዋን አይተናል። ሲም ስታወጣ የነበረበት ፎቶ እጃችን ላይ ደርሷል። እሱ ብቻ ሳይሆን እንግዲህ ቤት ውስጥም በሰርጉ ስነ ስርዓት ላይ ግብዣ ስነ ስርዓት የነበረበት ሰዓት ላይ የተወሰኑ ፎቶዎች የሷን ፎቶ አይተናል። ከሁለት ቦታ እንግዲህ አግኝተናል ፎቶዋን ማለት ነው። ትራክ አርገናታል። እንግዲህ በሎኬሽን ያለችበትን አካባቢ አንድ ሰው እሷን የሚያውቃት ሊኖር ይችላል ከኛ ጋር ግን ያው ካሳየን በኋላ የሚኖረው ሰው እሱ ወደ ኋላ ይሄዳል። እኛ ያችን ልጅ ተከታትለን የምንይዛት ነው የሚሆነው። ከያዝናትም በኋላ ለህግ አካል አሳልፈን የምንሰጣት ገንዘቡም እሷ ጋር በእጇ እንዳለ ያው የተለያዩ ቴክኒኮችን ተጠቅመን ከዚህ በፊት እንደምናደርጋቸው የምትኖርበትስ ቤት ምን አይነት ነው፣ ከማን ጋር ነው እየኖረች ያለችው፣ የሚረዳት ሰው አለ ከእሷ ጋር ሆኖ የሚሰራ ሰው። ምክንያቱም እቺ እንግዲህ ቀላል ገንዘብ አይደለም ይዛ ሄደችው። ከበስተጀርባ ከዚህ በፊት ምንድን ነበር እቺ ልጅ የምትሰራው? በዚች እንግዲህ በተወሰነ ጊዜ ነው ከቢኒያም ጋር ተግባብታው አጠንታው ምናምን ነው ወይስ የገባቸው ብቻዋን ናት ወይ የሚለውን እንግዲህ ከበስተጀርባ ማን አለ የሚለውን የወንጀል ሴራ አብረን የምንፈታው ነው የሚሆነው። ቤተሰቦች ከእናንተ ጋር በመሆን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ያስቀምጡልን። አብረን እንሂድ።
እንግዲህ ቤተሰቦቻችን በተባለው ሎኬሽን መሰረት ልጅቷን ተከታትለናታል። እየመጣች ነው ማለት ነው። ትንሽ ሰዓት ጊዜ ፈጅቶብናል። ያው ዞሮ ዞሮ ክትትላችንን አላቆምንም። እኛንም አታቀንም። እሷ ናት አይደለ? ና ወደዚህ ድብቋን ካሜራ ነው እንግዲህ ያዝነው። ና ወደዚህ በኋላ ስንሄድ እንግዲህ ማወቅ ስለሌለባት በኋላም ስንሄድ ማወቅ ስለሌለባት እኛን ማየት የለባትም። ና ራቅ ብለህ አሁን ቀጥታ ምንድን ነው የምናደርገው? የትኛው ቤት ውስጥ እንደምትገባ ነው ማየት ያለብን። የምትገባበትን ቤት እና በዚህኛው በኩል የምትገባበትን ቤት ካየን በኋላ ተከታትለን ሄደን ምን ይዛት ነው የሚሆነው። እንዳታይ በቃ እዛኛው ቤት ነው ማለት ነው። ና ሂድ ሂድ፣ በቃ ሂድ። እንግዲህ ቤተሰቦቻችን የልጅቷ ቤት እንግዲህ ያው ባንዴው አይደለም የመጣ ነው ማለት ነው። ይህን ፕሮግራም ለመስራት የተወሰኑ ቀናቶች ወስደውብናል ማለት ነው። ቤቷ ይሄ ነው። ያው የተወሰኑ ወራቶች ይቅርታ፣ የተወሰኑ ቀናቶች የወሰደብን ምክንያት ምንድን ነው? ያው በኋላ መናገራችሁ ነው የሚሆነው። እዚህ ጋር ብዙ ቆሜ ማውራት ስለሌለብኝ ማለት ነው። የእሷን ስልክ እንዴት እንዳገኘ ነው ምናምን ቅድም ትንሽ ሜንሽን ያረኩት ነገር ነበር፣ የነገርኳችሁ ነገር ነበረ። ተከታታይ ትንሽ ጠንከር ያለ ክትትል አድርገን ነበረ። ቴሌኮም ሄደን በስልኳ ያው እንደተለመደው እናመሰግናለን እነሱንም ማለት ነው። ተባባሪያችን ናቸው። የምንሰራቸውን የወንጀል ስራዎች፣ የክትትል ስራዎች ስለሚያውቁ በፈቃደኝነት ነው ትሬስ አድርገው የሚሰጡ ማለት ነው ያሉበትን ቦታ። በዛ የተነሳ እችንም ልጅ አግኝተናታል ማለት ነው። እስቲ ገብተን አሁን ያሉትን ነገሮች እንደተለመደው ምን አይነት የህይወት ኑሮ ላይ ነው ያለችው የሚለውን አብሯትስ ሰዎች አሉ ወይ የሚለውን ነገር፣ ምክንያቱም ቅድም እንዳልኳችሁ ለብቻ አይሰራም እንደዚህ አይነት ስራ ሲሰራ ማለት ነው። ገብተን ምን አይነት ሁኔታ ላይ ነው ያለችው እንደተለመደው ያለችበትን ነገር ለማየት እንሞክር። ተከታተሉ። መብራት ወጥቷል አለች። እኔ ነኝ። አንዴ ክፈች ውስጥ እኔ ነኝ። ሰላም ነው? እንዴት ነሽ? እንደምታየው እዚህ ጋር ካሜራ ይዘናል። የምን ካሜራ ነው የደቀናችሁት? የሚዲያ ሰዎች ነን። አንዳንድ ሰዎችን እንደዚህ ተከራይ ነሽ መሰለኝ አይደለ? አዎ ነኝ። ያው ስጠይቅ እዚህ ግቢ ያሉትንም ዞር መጠየቅ ትችላለሽ። ከኪራይ ህይወት ጋር ተያይዞ ምናምን የሚዲያ ስራዎች ላይ እንሰራለን፣ ከተከራዮች ጋር ምናምን ተያይዞ ማለት ነው። ስለዛ ጉዳይ እስቲ ቁጭ ብለን እናንተ ግቢ ያሉትን ሰዎች ጠይቀናል። የምትችይ ከሆነ ቤትሽ ገብተን የተወሰነ ስላለሽበት የኖረ ሁኔታ ነውና በጣም ደክሞኛል። ከቻልክ ሌላ ቀን እዛው ቢሮአችሁ መጣና ኢንተርቪው ማድረግ ትችላለህ። አይደለም አይ ቢሮ ምናምን መተሽ ሳይሆን እኛ ያለሽበትን ከኪራይ ህይወት ጋር ያለሽበትን የኑሮ ሁኔታ ምናምን ገብተን ካየን በኋላ ላንቺ የሚመጣው አንድ ነገሮች እና ወጥተህ ሌላ ቀን ቢሮ መጥቼ በሰፊው እናወራለን። አሁን በጣም ነው የደከመኝ ከውጭ መግባቴ ነው። የምትችይ ከሆነ ይኸውልሽ አሁን ብዙም እኛ አንቆይም። ቢያንስ አንድ ወይም ደግሞ ካሜራውን አጥፍተን ማውራት እንችላለን። ምክንያቱም ብዙም ለየት ያለ ህይወት ስለሌለኝ ሚዲያ ላይ የሚወጣ ነገር አለ። የቀድም ያልኩሽን በደንብ አልሰማሽኝ መሰለኝ። ድጋፍ ለኛ የሚያደርጉልን ሰዎች አሉ። ከኪራይ ቤት እንዲላቀቁ የምንረዳቸው የተወሰኑ ሰዎች ይኖራሉ። አመሰግናለሁ። እኔ በኪራይ ቤቴ ተስማምቶኛል። ድጋፍም አልፈልግም። እንዴት እንግዲህ እኔ ለመጀመሪያ ጊዜ ሰማሁ። በኪራይ ቤት ያው ራስን እየኖረ ተኖረው ችግር የለውም። አመሰግናለሁ። ይሄን እድል ባይሆን ተከራይተው በጣም ለተቸገሩ ሰዎች መስጠት ይችላል። ለኔ በጣም አመሰግናለሁ። ይኸውልሽ ብዙም አንቆይም። ቢያንስ ብንቆይ ማለት ነው ስለደከመኝ እና ያው ቤት ውስጥ ገብቶ ምናምን ማውራቱ ካሜራ ደቅኖ ማውራቱ ለኔ ሴቭ የሆነ ነገር ስላልሆነ ነው። ቢያንስ የተወሰነ አንድ 20 ደቂቃ አንቺ ብዙም የምናስቆይሽ አይሆንም። አንድ 20 ደቂቃ ስጭንና እሺ። ካሜራውን አጥፍታችሁ እሺ። ካሜራውን አጥፍት እሺ። አሪፍ ቤት ነው ያለሽ። አመሰግናለሁ። ብቻሽን ነው የምትኖሪው? አዎ ብቻዬን ነው። ደስ የሚል ቤት ነው። ቴንክ ዩ። እሺ የተላጤ
ያ አይደለ ሴተላጥ ያ ምን ነው ታዲያ እንዴት ነው እስካሁን ህይወት ወደ ትዳርም አልተገባም ምናምን አይነት ነገር ይመስለኛል እንዴት እስካሁን አይ ገና ነኝ ለትዳር ብዙ ማሟላት የሚቀሩኝ ነገሮች አሉ እኔ እንደውም አሁን በሩን ስከፍችልኝ ማለት ነው ከዚህ ግቢ ሁለት ሰዎች አናግረን ነበረ አንደኛዋ ልክ እንዳንቺ ናት አንደኞቹ ደግሞ ባለትዳሮች ናቸው ተከራዮች አናገርኳቸው ማለት ነው እኔ ብዙም አላቃቸው ባለትዳር ኦኬ አትግባባቸው አይ አልግባባቸውም እናም አዲስ ነኝ ብዙም አልቆዩም እዚህ ቤት አዲስ ነሽ ከገባሽ እዚህ አዲስ ነኝ ኦኬ የነበርኩበት ቦታ ስላልተስማማኝ ለዛ ነው ይቅርታ አድርጊልኝና መጀመሪያ ስምሽን ብንተዋወቅ ስሜ እንግዲህ እድላይት ይባላል ኦኬ እድላይት ነው ስምሽ ያው በጣም አሪፍ ያው የምናያቸው እንግዲህ ፈቃደኛ ከሆንሽ ማለት ነው አንዳንድ መታወቂያሽንም የምታሳይን ነው የሚሆነው ማለት ነው ምክንያቱም ፕሮፖዝ የሚያረጉት የሚከታተሉት ሰዎች አሉ ይሄንን ፕሮግራም ከዛ ውጪ ደግሞ ለኛም ድጋፍ የሚያደርጉልን አንዳንድ ሰዎች አሉ ይሄን ነገሮች እኛ የምንላቸው ነገሮች እንዲከናወኑ እንዲሆኑ የሚረዱን ሰዎች አሉ አንዳንድ ማስረጃዎችሽን መጨረሻ ላይ ትችያለሽ የልደት ሰርተፍኬት ምናምን አይነት ነገሮችን ለውም ሰጣል ኦኬ መስጠት ትችያለሽ እችላለሁ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ እናመሰግናለን ያው እንግዲህ ቀደም እየጠየኩሽ እያልኩሽ ነው የነበረው ማለት ነው ይሄን ነገር እንግዲህ የሚከታተሉልን የተለያዩ ሰዎች አሉ ይሄን ፕሮግራም የሚያዩልን ከተመልካቾች ውጪ ተመልካች ስለሽ አንዳንድ ሰዎች አሉ ድጋፍ የሚያደርጉልን ማለት ነው እነዛ ድጋፍ የሚያደርጉልን ሰዎች መጨረሻ ላይ አንቺ እድለኛ ከሆንሽ ያንቺን መታወቂያ ኮፒ የልደት ሰርተፍኬት ምናምን አይነት ነገር ከቻልሽ ምን ይሄ ከተከራይ ጋር ምን የሚያገናኘው ነገር አለ ይሄ እኮ የራሴ የሆኑ ነገሮች ናቸው መታወቂያም የምታወቅበት ነው መቼስ እዚህ እየኖርኩኝ ያለ መታወቂያ እኖራለሁ ማለት አይደለም ነው እኮ መታወቂያ ምንም ሊያደርግልህ አይችልም ምናልባት ኢንኬዝ ሲጀመር መታወቂያ የለም አሁን ቀበሌ ነው እየታደሰ ነው የለኝም እየታደሰ ነው ማለት ቀበሌ ያው ኤክስፓየርድ አድርጎ እንደማንኛውም ሰው መታወቂያ ቀበሌ ወስጃለሁ ግድ መያዝ ስላለብኝ ኤክስፐርት ያደረገ መታወቂያ ደግሞ ያስፈልገኛል ጥሩ ይሄ ምንም የሚያጨቃ እንትን የሚለን ነገር አይደል እሱም እኮ ምናልባት ያው ከእድለኞቹ መሃል አንቺ አንዱ ከሆንሽ ብዬ ነው ይሄ ነገር እንትን እያልኩሽ ያለሁት አይ ችግር የለውም እና ሌላም ማለት እንዲህ የምታወቅበት መታወቂያ የለኝም አንድ ቀበሌ መታወቂያ ነበረኝ እሱም እዛው ቀበሌ ነው ኦኬ እሺ ካንቺ እንጀምርና እድላይት ማናት ምናምን የሚለው ነገር እስቲ የተወሰነ ብናወራ እድላይት ማናት የሚለው ያው እንደማንኛውም ኢትዮጵያዊ ከእናትና ከአባቷ የተወለደች እና በአነስተኛ ጎጆ ውስጥ ነበር ያደኩት ከእናቴ ከአባቴና ሁለት ወንድሞች አሉኝ ሁለት እህቶች አሉኝ እና እኔ መሀል ላይ ነኝ ተወለድኩኝ አደኩኝ ከዛ በኋላ ያው ተማርኩ ከዛ ግራጁዌት አደረኩኝ ያው ዲፕም ቢሆን ግራጁዌት አደረኩኝ ከዛ ወደ ስራው ዓለም ገባሁኝ እስቲ ትንሽ ብትነግሪኝ ስለ እድላይት አስተዳደጓ እንዴት ነበረ ምናምን የሚለውን ነገር ያው እኔ ያደኩበት እንትን እንደማንኛውም ሰው ቅብጥ ብዬ ምናምን አይደለም ያደኩት በድህነት ውስጥ ነው ያደኩት ስለ እንዴት ነው እናትና አባቴ ያው ስራ ይሰራሉ እናቴ ጽዳት ምናምን ትሰራለች አባቴም ጥበቃ ምናምን ይሰራል አብዛኞቻችን እኮ በነገራችን ላይ አስተዳደጋችን ኢትዮጵያ ውስጥ ይኖርን እንደዚህ አይነት ህይወት ነው አይደል አብዛኞቻችን ህይወት ነው ግን ያንን ህይወት ለመበቀል ደግሞ ማይሆንም ስራ ሰርተ ቢሆን ወደፊት ትለወጣል እማይሆን ስራ ማለት ያው በስራ ላይ ያው እሺ ልንገርህ እና እንደማንኛውም ሰው ጽዳት ትሰራለች እናቴ አባቴም ጥበቃ ይሰራል ያው ታላቅ ወንድምና አንድ ታላቅ ወንድም አንድ ታላቅ እህት አለኝ ሌሎቹ ታናሾቼ ናቸው ከዛ እነሱም ተማሩ ተመረቁ ስራ ፈለጉ አጡ እና ያው ያልተማረ ሰው የሚሰራውን ስራ የለም
ያው ተቀጥረው ሲስተር ካፌ ነው የምታስተናግደው፣ ወንድም የሚሆነ የቀን ስራ ነው የሚሰራው ምናምን። ድህነትን ሊያሸንፉ አልቻሉም። ገባ? ከቤት ኪራይ ሊዘል አልቻለም። የእነሱም ደሞዝ የአባቴም የእናቴም ተደምሮ እኛን በስነ ስርዓት ማሳደግ አልቻለም። ከቤት ኪራይም የዘለለ ነገር አይደለም። እና ያው እኔ ደግሞ ብልጥ ልጅ መሆን አለብኝ። ብልጥ ልጅ የያዘውን ይዞ ነው የሚያለቅሰው እንደሚባለው ሁሉ ያው ብልጥ ሆነህ የራስህን የሆነ ነገር ማግኘት አለብህ። እኔ አሁን እግዚአብሔር ይመስገን ያለሁበት ህይወት ደስ ይላል። ወደፊትም የራሴን የሆነ ቤት እንደምገዛ አይ ሆፕ እርግጠኛ ነኝ። ኦኬ ያለሽበት ህይወት ማለት ቅድም እንግዲህ ስትይኝ የነበሩት ነገሮች አሉ። እኔ ከሰው አልፈልግም አይነት ነገር ነው እያልሽኝ የነበረው። ያው እንደ እድልም ለአንቺ ከደረሰ የቤት እድሎኞችን እየፈለግን ነው የነበረው እንደ ህጣም ማለት ነው። ያው በእድል ታምኛለሽ? አላምንም፣ በእድል አላምንም። እኔ በጉልበት ወይም ደግሞ በኃይለኝነት ነው ማምነው። ስለ ኃይለኛ ነኝ ወይም ጉልበተኛ ነኝ የሰው ነገር እንትን ይለኛል እያልኩ ሳይሆን የሰው ነገር ማለት የሰው ነገር አልፈልግም እና በራሴ ሰርቼ ወይም ደግሞ በጉልበት የማገኘው ነገር ነው። በእድል መቼም አላምንም። ኦኬ ራስሽ በቃ ጥረሽ ግረሽ የምታገኘው ነገር ነው። በላቤም ባይሆንም በምንም ባይሆንም ብቻ ገንዘብ የሚያስገኝ ነገር ይሁን። ገንዘብ አግኝቼ ማለት እንዴትኛውም ሰው ምንም አድርጌ ምን ገንዘቤን አግኝቼ እኖራለሁ ማለት ወንጀልም ቢሆን እሰራለሁ እያልሽኝ ነው ወይስ? አይ ወንጀል አልሰራም። ወንጀልም አይነት አለው። ግን አሁን ይሄ ሚዲያ ላይ የሚቀርብ ነገር አይ ነው ይሄ ሚዲያ ሳይሆን ለሚዲያ አይደለም። እኛ ዞሮ ዞሮ ለተወሰኑ ሰዎች ነው ይሄን እንደዚህ ኢንተርቪው አድርገን ድጋፍ ለሚያደርጉልን ሰዎች ነው የሚቀርበው። ይሄንንም አሁን ያወራነውን ማጥፋት እንችላለን። አንቺም እያየሽ ያው እኮ እንዳልኩ ምንም አይነት እዚህ ጋር ምንም አይነት እንትን ልሰጥህ አልችልም። ምንም አይነት የሆነ ነገር መረጃም ሆነ እንትን ልሰጥህ አልችልም። እውነቱን ነው። አይ ታረጋለሽም እኮ እያልኩሽ አይደለም። ማንኛውንም ስትይኝ ማንኛውም ሲባል ጭንቅላታችን ውስጥ የሚመጣብን ነገር አለ አይደል እንዴ? ማንኛውም ሲባል መጥፎ ነገርም ታረጋለች እንዴ ብዬ ውስጤ እንትን ብሎብኝ ነው እንጂ አይ አላረግም፣ መጥፎ ነገር አላረግም።